ሰላም ጤና ይስጥልኝ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን በመላው ዓለም የምትገኙ ሰላምታችን ይድረሳችሁ። ዛሬ እንግዳ ይዘንላችሁ ቀርበናል። የዛሬው እንግዳችን ደግሞ በሰሞኑ የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ወደ አንድነት መምጣታቸውን ተከትሎ በቦታው ሁኔታዎችን ሲከታተል የቆየው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ የሁለተኛ ሜሰው ካሳ ኮር የቋሮ ሜርላ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ አርበኛ አስቻለው አለባቸው በቀጥታ የስልክ መስመራችን ላይ ይገኛል። ከአርበኛ አስቻለው አለባቸው ጋር በሰሞኑ በጎንደር የፋኖ አንድነት አስመልክቶ ሰፋ ያሉ ውይይቶችን እያደረግን ቆይታ እናደርጋለን። እስከ ፍጻሜው ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። አርበኛ አስቻለው አለባቸው እንደምሰነበት እንደምን አለ? እግዚአብሔር ይመስገን። እንደምን አላችሁ? እናንተ ሰላም ናችሁ? መልካም። አርበኛ አስቻለው አለባቸው በቀጠናው የሚፈጠሩ ሁነቶችን ለግሎባል ፋኖ ሚዲያ ወቅቱን ጠብቀህ ስለምታቀርብልን እጅግ አድርገን እናመሰግናለን። ዛሬ እንግዲህ ሰፋ ያለ ውይይት እያደረግን ቆይታ እናደርጋለን። ከሰሞኑ የአማራ ፋኖ ብሔራዊ ኃይል አፋብኃና የአማራ ፋኖ ጎንደር ጠቅላይ ግዛት እዝ በጎንደር ወደ አንድነት መምጣታቸውን ተከትሎ በሰራዊቱ በህዝቡ እንዲሁም በአመራሮቹ በኩል የፈጠረው ስሜት ምንድን ነው? ያለው መነቃቃትስ ምን ይመስላል? ከዚህን ጀምርና ወደ ሌሎች ጥያቄዎች እናልፋለን። ይሄንን ለአድማጭ ተመልካቾቻችን አድርስልን። አርበኛ አስቻለው አለባቸው። አመሰግናለሁ። እንግዲህ ወንድሜ እንደገለጽከው እንግዲህ በጣም ይበል የሚያሰኝ እንግዲህ ምናልባት እንግዲህ በተለይ የአማራ ፋኖ ትግል እንግዲህ ከጀመረ ሁለተኛ ዓመት ጨርሰን ወደ ሶስተኛ ዓመት መግባታችን ይታወቃል። ነገር ግን እንግዲህ የብርሃኑ ጁላ ወታደር ወይም ደግሞ የብልጽግና መራሹ ስርዓት ደግሞ ከምን ጊዜውም በላይ በተለይ በጎንደር አንድነት አይኑ ደም የሚለብስ ስርዓት ከመሆኑ አንጻር የተለያዩ የፖለቲካ ሴራዎችንም በጎንደርና አካባቢ ሁሌም እየተነሰሰ ለተለያዩ ላልተገባ ሁሉ እልቂት ሲዳርገን የቆየ መሆኑ ይታወቃል። ይህም እንግዲህ ጎንደር እንደሚባለው በጣም የትግል መሰረት ነው ብንል ማጋነን አይሆንብን። ነገር ግን እንደ ጎንደር በጣም ማህበረሰብ ውስጥ ጠብቆ የነበረ እጅግ በጣም ሰራዊት ውስጥ ጠብቆ የነበረ ሁላችንም በየስራ ደረጃችን በየኃላፊነታችን የምንጠብቀው የነበረው እንግዲህ አፋብኃ እና የጎንደር ጠቅላይ ግዛት አንድ እንዲሆኑ በጣም ከፍተኛ የሆነ አስተዋጽኦ ተደርጓልኝ። በዚህ አስተዋጽኦ እንግዲህ በጣም ወደኋላ የምናመሰግነው እንዳለ ሆኖ ከአባላት ጀምሮ ከሰራዊቱ ጀምሮ በእያንዳንዱ ያለ ተዋረድ እጅግ በጣም ከፍተኛ የሆነ አስተዋጽኦ ነበረ። ምክንያቱም አንድነት ኃይል መሆኑ ይታወቃል። አንድነት አሸናፊ መሆኑ ይታወቃል። አንድነት ነፃነት መሆኑ ይታወቃል። አማራ አንድ ከሆነ የአማራ ፋኖ አንድ ከሆነ ጠላት ያለምንም ተኩስ ረክቦ እንደሚወጣ ይታወቃል። ለዚህ ደግሞ እንደ መሳሪያ ይጠቀምበት የነበረው የከፋፋይ አስተሳሰቡን ነበረ። በየሰዓቱ ኃይላችን እነዚህ መርዝ እየረጨ ነበርና ይሄንን ለመቅረፍ እንግዲህ በተለይ ደግሞ ያለማጋነን እንግዲህ በጣም ከውይይቱ በፊት እንግዲህ ከሁለት ሳምንትና ከዛ በላይ አካባቢ በተለይ የቋራ ኦሜላ ክፍለ ጦርም አመራሮች የስራ አስፈጻሚዎች በተገኙበት ጥያቄዎችንም አንስተን ነበረ። ይሄ ጥያቄ የሁሉም ክፍለ ጦር ጥያቄ ሆኖ ጥያቄው እውን ሆኖ በተለይ እንደ አፋብኃ እና እንደ ጎንደር ጠቅላይ ግዛት አንድ ጎንደሬ ነው። በጎንደር ደግሞ የሚኖረው አንድ ተቋም ነው። በዚህ ደግሞ እኛ ተስማምተን መኖር አለብን። ተስማምተን ይሄንን ጠላት ከስሩ ለመጣል አለብን። ስራ አስፈጻሚውም ይሄንን፣ አባት አርበኞችም ይሄንን፣ ሽማግሌዎችም ይሄንን ተግባራት ተቀብለው የክፍለ ጦር አመራሮችም ተዋቅረው ይሄንን ችግር መፍታት አለብን የሚል የቁርጠኝነት ተግባር ይዘን ተነስተን ነበረ። እንግዲህ በጣም የሚገርም ነገር ስለሆነ በዚህ ጉዳይ ላይ በጣም ትልቅ ወኔ ይዘን ነበር የተነሳ ነውና በዚህ ውይይትም እጅግ በጣም አመርቂ ነበረ። በተለይ የቋራ ኦሜላ ክፍለ ጦር ዛሬም እንደ ትናንቱ የቋራ ቃል ኪዳንን ምድር እንዳሰኘው እውነትም የአፄ ቴዎድሮስ ልጆች መባላቸውን በተለይ አፄ ቴዎድሮስ ለአንድነት ሲል ነው ራሱን አሳልፎ የሰጠና የዚህ ልጆች ሆነን ደግሞ ተከፋፍለን መኖር የለብንም የሚል ወኔ ነበር። በዚህም እንግዲህ የቋራ ኦሜላ ክፍለ ጦር የመይሳው ካሳ ሁለተኛ ኮር አመራሮች የአድዋ ክፍለ ጦር ከፍተኛ አመራሮች በጋራ ተሰብስበን ይሄንን ነገር ካሰብነ በኋላ በቀጥታ ጉዞ መጀመር እንዳለበት ስራ አስፈጻሚው ይሄን ጉዳይ ተቀብሎ ይሄንን ጉዳይ እውን ማድረግ አለብን፣ ሌላ ስራ ከመሳታችን በፊት መቅደም አለበት የሚል ተግባር ነው የነበረ። እንግዲህ እግዚአብሔር ተጨምሮበት የአባቶች የሰራዊቱም የአመራሩም ሐሳብ ደግሞ እግዚአብሔር አጽንቶትኝ ጉዞ ተጀምሯልኝ። እንግዲህ በጉዞ እንግዲህ ይሄንን ጉዞ የሰማ ጠላት በሁሉም አቅጣጫ ያልቆፈረው ገደል የለም፣ ያላነሳው ድንጋይ የለም። ነገር ግን ሁላችንም በተጠንቀቅ መሪዎቻችን በመጠበቅ
አስፈላጊውን የእርቅ ስነ ስርዓት ፈጽሞ እስኪመጡ ድረስ ስራ ተሰርቷል። ከዚህም እንግዲህ በቀጥታ ወደ ጣቁሳ ወረዳ ወደ በግ መንከር አካባቢ ነበር እንግዲህ እርቁ የተፈጸመበት። እንግዲህ ጥቅምት 4 እንግዲህ ደስታው የተበሰረበት ቀን ነው። እጅግ በጣም በዚህ እርቅ በእውነት የአማራ ህዝብ ትልቁን ከሀገር ውስጥ እስከ ውጭ ደስታውን የገለጸበት፣ ምላ ሰራዊቱ ደስታውን የገለጸበት፣ አጠቃላይ አመራሩም ደስታውን የገለጸበት አይታችኋል። እንግዲህ በቪዲዮ እና በፎቶ የተመረኮዘ መረጃዎችም ለእናንተ የደረሰበት ሁኔታ ነው ያለው። ስለዚህ በዚህ ጉዳይ እጅግ በጣም ያልተደሰተ ማህበረሰብ የለም። ምናልባት በዚህ ያልተደሰተ ቢኖር የብርሃኑ ጁላ ወታደርና የብልጽግና መራሹ መንግስት ብቻና ብቻ ነው። ሌላው ግን ሁሉም የተደሰተበት ሁኔታ ነው ያለ። ይሄን ደስታም እንግዲህ አጣጥመን ሳንጨርስ ነበር እንግዲህ በ4 ሰዓት ውስጥ ባልሞላ የብርሃኑ ጁላ ወታደር በሁለት አቅጣጫ አመራሮቻችን እንመለስበታለን። አርበኛ አስቻለው አለባቸው እሱን ጉዳይ በሰፊው የምንሄድበት ሆኖ እንደገለጽከው እንግዲህ በጎንደር በዚህ በ3 በ4 ወራት ውስጥ ታሪካዊ ስምምነቶች ተፈጽመዋል። ግንቦት 1 የቋራ ቃል ኪዳን ተፈጽሟል። ለአማራ ህዝብ ትልቅ ብስራት የተሰማበት፣ እንደዚሁ ከሰሞኑ ደግሞ ጥቅምት 4 2018 ዓ.ም ሌላ አዲስ ብስራት የተሰማበት፣ መላ ህዝቡን በደስታ ያስፈነደቀ፣ እንዲሁም የሰራዊቱን አመራሮች የትግሉ ደጋፊዎች በሙሉ በሀገር ውስጥም ሆነ በሀገር ውጭ የሚኖሩ እጅግ በጣም ደስታቸው ወደር የለውም። ደስታቸውንም በተለያየ አጋጣሚ ሲገልጹ እኛም ተመልክተናል። ማህበራዊ ሚዲያ ትስስር ገጾች ሙሉ በደስታ የተጨናነቁበት ሁኔታን ተመልክተናል እና እንዲሁም በእናንተ አካባቢ በተለይ እንደ ጎንደር ቀጠና የሰራዊቱ ስሜት ምን ይመስላል? በተለይ ያለው መነቃቃት እንዲሁም አመራሩ የፈጠረበት ስሜት ምን ይመስላል? ይህንን እስኪ ለአድማጭ ተመልካቾቻችን አድርስልንና ወደኋላ ላይ ደግሞ ጉዳያችን ሰፋ አድርገን እንመለስበታለን። የብርሃኑ ጁላን ጉዳይ አመሰግናለሁ። በነገራችን በዚህ ታሪካዊ የእርቅ ቀን ላይ እንግዲህ የአማራ ፋኖ ሰሜን አማራ ቀጠና ወይም አፋብኃ እና ጠቅላይ ግዛቱ በተለይ ሁሉም ሰው ልክ በቃ በጉጉት ሲጠብቀው የነበረ ጉዳይ ነው። በጣም ከፍተኛ የሆነ ጭንቀት ነበረ። ምክንያቱም ጠላት እንቅልፍ ስለማይተኛ ይህንን ጉዳይ ለማፍረስ ይህንን ጉዳይ ለማበላሸት እና አንድ ከሆኑ ጠቅላላ ጠራርገው ከክልሉ አውጥተው የመጨረሻ እስከ 4 ኪሎ ድረስ እንደማናስቀምጠው ስለሚረዳ ብዙ ሴራዎችን የሰራበት ሁኔታ ነበር እና በዚህ እርቅ ላይ በእውነት ምን ያደርጋል? በተለይ የአማራ ህዝብ ከምን ጊዜውም በላይ ጭንቀቱ ስለነበረ ሰራዊቱ ጭንቀቱ ስለነበረ የሚፈልገው በአንድ ነው ይህንን ስርዓት ለአንድና ለመጨረሻ መቅበር ስለነበረ ይሄ ደስታ ከሰማና ከተበሰረበት ቀን ጀምሮ ሰራዊቱ ከባለፈው ካሳለፍናቸው ውጊያዎች በላይ እጅግ በጣም ደስተኛ ሆኖ የቀጣይ ጠላትንን አከርካሪቱን ለመምታት ዳግም ሌላውን የሰነቀበት ሁኔታ ነው ያለ። ሁሉም ሰራዊት በተዋረድ ሁሉም አመራር በተዋረድ ደስታውን እስቲል እስካሁኗ ደቂቃ ድረስ በልዩ ልዩ ሁኔታ እየገለጸ ነው ያለ ደስታውን ማለት ነው እና እጅግ በጣም ይበል የሚያሰኝ በስተበሰረበት ስለሆነ ሁሉም በዚህ ጉዳይ ላይ ደስተኛ ነው። እስካሁን ሰዓት ደስታውን እየገለጸ ነው ያለው። መልካም አርበኛ አስቻለው አለባቸው፣ አንተም እንደገለጽከው መላ የኢትዮጵያ ህዝብ በተለይ የትግሉ ደጋፊ የአዲስ አበባ፣ የባህር ዳር፣ የጎንደር፣ የወልዲያ፣ የደሴ ከተማ ነዋሪዎችም እንግዲህ በውስጥ መስመሮቻችን እንኳን ደስ አላችሁ መልእክት አስተላልፈዋል። በፋኖ አንድነት በእጅጉ ተደስተዋል። ሌሎች ቀሪ ወንድሞቻችንም ወደ አንድነት እንደሚመጡ መልካም ተስፋ አለን። አርበኛ አስቻለው አለባቸው፣ ወደ ሌላው ጉዳያችን ስናልፍ እንግዲህ የአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና በላይ ዕዝ እና የአማራ ፋኖ ጎንደር ጠቅላይ ግዛት ዕዝ አንድ መሆናቸውን ተከትሎ አገዛዙ ብልጽግና ይህንንም ቀድሞ ስለሰማ የተለያዩ ጥቃቶችን ለመፈጸም አስቦ ነበር። እስኪ ይሄ ጥቃት ለመፈጸም ታስቦ የከሸፈበት መንገድ እንዳለም ሰምተናል። ሰራዊታችንም ከበባውን ሰብሮ በድል የተወጣበት ሁኔታንም ሰምተናል እና እናንተ በአካባቢው ስላላችሁ ሁኔታው ምን ነበረ? ለአድማጭ ተመልካቾቻችን ግልጽ አድርግልን እስኪ። በዚህ ጉዳይ ብዙዎቹ ጥያቄውን ሲያቀርቡልን ነበር። እንግዲህ የአገዛዙ ብልጽግና አንድነቱ ምን ያክል እንዳስፈራው የሚያመላክቱ ጉዳዮችን በሱ ተመልክተናል እና ለአድማጭ ተመልካቾቻችን ሰፋ ባለመልኩ የነበረውን ሁኔታ አድርስልን። አመሰግናለሁ። እንግዲህ አንድነት የማይዋጥለት ሁሌም ቢሆን በሰው ደም የሚነግደውና የሰው ደም ካልፈሰሰ የማይቀመጥ አእምሮ የማያርፈው ጸረ አማራ የሆነ
ኃይል ነው እንግዲህ ስርዓት እንደምታውቁት እንግዲህ ይሄ የአብይ ስርዓት ከመጣ ጀምሮ አይደለም በአማራ ክልል በመላው ኢትዮጵያ ደም ያልፈሰሰበት የለም። እሱ ተግባሩ ምንድነው? በቀን የሰው ልጆች ደም ፈሶ ማየት ነው የሚፈልገውና እንዲሁም ደስታ የማይመቸው አንድነት የማይመቸው በኢትዮጵያነት የማይኮራ ስርዓት መሆኑ ይታወቃልና እንግዲህ በተለይ ጎንደር አካባቢ ላይ እጅግ በጣም ስጋት አለበት። በሸዋም በወሎም በጎጃምም አከርካሪቱን እየተመታ ከመሆኑ አንጻርና በተለይ ደግሞ የጎንደር ያውቀዋል። እንግዲህ ጠላቶቻችን በታሪክ አጋጣሚ የጎንደርን አንድነት በደንብ ጠንቅቀው ስለሚያውቁት እንኳን ዛሬ ትናንት በድንጋይና በሽመል ስርዓቱን ገርሶ የጣለ ከመሆኑ አንጻር የጎንደርን ታላቅነትና የጎንደርን ጀብድነት ጠላት ጠንቅቆ ስለሚያውቀው ስለዚህ አንድ መሆናቸውን ለመሆን ከዝግጅቱ ጀምሮ ነበር እንቅፋቶችን እየፈጠረ የነበረው የተለያዩ ጸረ አማራ የሆኑ አካላትን እየመለመለና በተለይ በየመንገዶች እያገተ በየመንገዶች ሰላም እንዳይሰጥ ማህበረሰቡን ያውቅ ነበርና ይሄንን ተንተርሶ እንግዲህ ደስታውን እንግዲህ በ24 ሰዓት ውስጥ ነው እንግዲህ በጣቁሳ ወረዳ በመንከራ በተፈጠረው የእርቅ የአፋባህና የጠቅላይ ግዛቱ እርቅ ላይ በ24 ሰዓት ውስጥ ነው እንግዲህ እርቁ ተፈጽሞ ምላው ሰራዊቱና ህዝቡ ደስታውን እየገለጸ ባለበት ሰዓት ነው እንግዲህ ተወሮ በሁለት አቅጣጫ መጣ። አመጣጡም እንግዲህ በሳተላይት የታጀበ የድሮን ጥቃት ለመፈጸም ነበርና አመራሩን እዚያው አካባቢ ላይ አስቀራለሁ የሚል እንደተለከፈ ውሻ ጎምጅቶ ነበር የመጣው። ይሄ እንግዲህ ክልፍልፍ ስርዓት አመጣጡ ማርኬ ገድዬ የመጨረሻ አማራን አዋርዳለሁ ብሎ ነበር አስቦና አቅዶ የመጣው በሆዳ ምንሾች እየተመራ ነገር ግን ክንደ ነበልባሎች ጀግኖች የአማራ ፋኖ በአጠቃላይ እንግዲህ ከፍተኛ አመራሩ እዛ አካባቢ ነው የነበረና የቋራ ኡምላ ክፍለ ጦር የስታፍ አመራሩ የአድዋ ክፍለ ጦር የኮሩ ተወርዋሪ ኃይል በቅንጅት ይሄንን ጠላት በመጣበት እንዳይመለስ ከፍተኛ ሙትና ቁስለኛ አድርገው መልሰውታል ማለት ነው። እንግዲህ እዛ አካባቢ ላይ ያለው ጠላት በግመንከር አካባቢ ላይ ያለን አመራር ለማስቀረት ነበር የመጣ ነገር ግን የገጠመው ሽንፈትና ሞት ነው። በዚህ እንግዲህ የተበሳጨው የብርሃኑ ጁላ ወታደር ከቦቅል ጀምሮ ያልዘረፈው የግለሰቦችን ንብረት ሶላር የለ ጄኔተር የለ ከረምቡል ያልጫነው ያልወረሰው ንብረት የለም። እንግዲህ አመታቱም ግምኛ ስለተመታ ማለት ነው። ስለዚህ የመጣው አመራርን አስቀራለሁ ብሎ የመጣው ጠላት ሴራና ተግባሩ ከሽፎበት ቅንድቡ ተመቶ የተመለሰ መሆኑን ነው እንግዲህ ለማረጋገጥ የቻልነው። መልካም እንግዲህ አገዛዙ ብልጽግና በአውደ ውጊያዎች ሽንፈት ባጋጠመው ቁጥር በሰላማዊ ዜጎች ላይ አሰቃቂ ግድያ ይፈጽማል። ከዛ ባሻገር ሀብትና ንብረት ዘረፋ ላይ ማተኩሮ እንግዲህ የአማራን ሕዝብ በኢኮኖሚ ድሃ ለማድረግ እና በእጅ አዙር ለመግዛት ያመቸው ዘንድ በርካታ ጥፋቶችን እያጠፋ ነው የሚገኘው። ከሰሞኑ በጎጃም እንግዲህ በማንኩሳ እህታችንም ፋኒት ባለምላይን በአሰቃቂ ሁኔታ ጡት በመቁረጥ አማራ የሚለውን ጽሑፍ ቆዳዋ ላይ በቢላ በመግፈፍ በዓለማችን ላይ ታይቶ የማይታወቅ አሰቃቂ ግፍ ፈጽሟል። ይህ የብልጽግናው አገዛዝ በአማራ ክልል ላለፉት 2 ዓመታት በሁሉም አካባቢዎች በርካታ ሰቆቃዎችን፣ ግፎችን ፈጽመዋል። በዚሁም እንግዲህ የፋኖ አንድ አለመሆን ደግሞ ለዚህ መከራ ግፍ መፈጸም እንደ አንድ ምክንያት በማህበረሰቡ ዘንድ ሲነሳ ቆይቷል። ይህ የፋኖ አንድነት ደግሞ አሁን መስመር እየያዘ መምጣቱን ተከትሎ አገዛዙ ብልጽግና የድሮን ጥቃትና ሌሎችንም ጥቃቶች አስቦ ወደ ቋራና አካባቢ ቢንቀሳቀስም የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ በተቀናጀ መልኩ በመመከት በአገዛዙ ብልጽግና ጥምር ጦር ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበታል። ነገር ግን የብልጽግናው አገዛዝ እንደተለመደው ሁሉ በሰላማዊ ዜጎች ላይ የቂም ቁርሾውን አወራርዷል። አፈሙዝን በአፈሙዝ መመለስ ሲሳነው የተለመደ ህጻናትን ይጨፈጭፋል፣ ማህበራዊ ተቋማትን ያወድማል። ከዛ ባሻገር ደግሞ ማህበረሰቡ የሚገለገልባቸው መሰረታዊ የሆኑ ቁሶችን ሙሉ በሙሉ ያቃጥላል፣ ያወድማል፣ ዘርፎም እዞ ይሄዳል። ይህ የተለመደ ባህሪው ነው። ነገር ግን አሁን ያለው ሁኔታ ምን ይመስላል? ከአንድነቱ ማግስት ያለው ድባብ ምን ይመስላል? አርበኛ አስቻለው በአካባቢው በተለይ የሰራዊቱ እንቅስቃሴ አሁናዊ ሁኔታ ምን ይመስላል? ማህበረሰቡስ በምን አይነት ሁኔታ ነው የሚገኘው? እንደዚህ አይነት ጥቃቶች ሊመጡ ይችላሉ እና አሁንም እንደዚህ አይነት ጥቃቶችን ለመከላከል እና በአካባቢው ያለውን የአገዛዙን ጥምር ጦር ኃይል ለማጽዳት ያለው የሰራዊቱ ቁርጠኝነት ምን ይመስላል? አርበኛ አመሰግናለሁ። እንግዲህ እንደሚታወቀው እንግዲህ በተለይ ከዚህ ከእርቁ ማግስት በኋላ ያለውን የሞራል የስነ ልቦና ትጥቅና መነቃቃት እንዳለ ሆኖ ምናልባት እንደው ቅድም ካነሳው ላይ
ወንድም አለም በተለይ ስርዓቱ ወደ መሸነፉ ደረጃ ላይ እየደረሰ ከመሆኑ አንጻር በተለይ በጎጃም አካባቢ በእህታችን ላይ የደረሰው አስነዋሪ ተግባር በጣም ሁላችንም ልናወግዘውና ቀጣይ በተለይ በዓለም አቀፍ ያለው ማህበረሰብ ይሄ ትውልድ ገዳይ በተለይ እኛ በተለይ እንደ አማራ ፋኖ በየትኛውም አካባቢ የማረክነውን ጠላት በየትኛውም በርካታ ስርዓቶችን እኛ ባንደርስባቸው አልፈዋልኝ። በርካታ መንግስታት ኢትዮጵያን ሲመሯት የነበሩ ነበሩ። ተወጣም ተወረደም ግን ጫናው የሚፈጠረው አማራ ላይ ነውና ነገር ግን በእህታችን ላይ የደረሰው ግፍና በደል ግን በእውነት ዝም ብለን የምናየው ነገር አይደለም። እኛ ማንኛውንም ብሔር ጎሳ አይደለም የወጣንበት የአማራን ህዝብ ነፃ ለማውጣት ብሎም ኢትዮጵያን ነፃ ለማውጣት ነው። ይሄ እውነተኛና ትክክለኛ ነው። ማንም የሚያውቀው ሀቅ ነው። የተማረከን በክብር የምንይዝ አብልተን አጥተን አልብሰን የምንሰድ እውነተኛ ትክክለኛና ኩሩ ህዝቦች መሆናችንን የምንለዋ ነው የሚያውቃል። ነገር ግን በእህታችን ላይ እንግዲህ ፋኖ የሚል ስም ተገኘባት በሚል አስቀያሚ ጡቷን ቆርጠውና ሰውነቷን እንደ ከብት ገፈው በሳንጃ ወቅተው በመጣላቸው ይሄ አሳዛኝ ነው። በተለይ በዓለም አቀፍ ያለው ማህበረሰብ ይሄንን ጉዳይ በሰፊው ሊያሳውቅ መቻል አለበት። ይሄ ትውልድ ገዳይ የሆነ ስርዓት ከስሩ ነቅሎ ብቻ ሳይሆን የመጨረሻ ለፍርድ በአደባባይ ላይ የምናቆምበት ጊዜ ሩቅ አይሆንም ብዬ ስለማስብ እንግዲህ ጎጃም ላይ በእህታችን ላይ የደረሰውን ግፍ ዛሬ በጣም ጎልቶ ይወጣ እንጂ በርካቶች በተለይ እየተደፈሩ ያለበት ሁኔታ ነው። በአካባቢያችን በኮኪታ አካባቢ ላይ አድማ በታኙ የባለትዳር ሴቶችንም በግፍ የደፈረበት ሁኔታም አለ። ስለዚህ አሁን የመሸነፉ ጥግ ምንድነው? ማህበረሰቡ ላይ ነው ጫና እየፈጠረ ያለው ማህበረሰቡ ላይ ነው። ሴቶች እህቶቻችን ባላቸውን ለፍተኛ አስሮ ሴቶችን የሚደፍር ወሮ በላና ወራዳ የበሰበሰ ስርዓት ለመሆኑ በቂ ማሳያለን እና እኔ በጣም በእውነት ልብ የሚነካ ነው። ነገር ግን የእህታችንን ደም እንመልሰዋለን። ዛሬም ሰራዊቱ በተለይ ደግሞ ከኛ ከአፋባሃ እና ከጠቅላይ ግዛቱ እርቅ በኋላ የእህታችንን ሞት አሰቃቂ ከመሆኑ ደግሞ ሌላ ስሜት የፈጠረበት ሰራዊታችን በቃ ምክንያቱም ይሄ ገዳይ ስርዓት ለአንዴና ለመጨረሻ አጠፍተ ነው ወደ ቀጣይ ምዕራፋችን መሸጋገር ካልቻለን በጣም አስቸጋሪ ከመሆኑ አንጻር ነገር ግን ሰራዊታችን ከእርቁ ማግስት ጀምሮ ያለው ወኔና ስሜት ይበል የሚያሳይ ነው። ጠላትን እያባረሩ ጉሩምቦሮን ጉርቦ እየተናነቁ እየማረኩ ቦታ መስጠት እንዳለብን ነው። ሰራዊታችን እጅግ በጣም ሞራሉ ከምን ጊዜውም በላይ የጨመረበት ሁኔታ ነው ያለ። የሚፈልገው አንድነት ነው። የሚፈልገው በአንዱ ነው መዋጋት ነው። በአንዱ ነው ጠላትን መደምሰስ ነው። ስለዚህ የሰራዊቱ መነቃቃት የማህበረሰቡ መነቃቃት ይበል የሚያሰኝ ነው። እጅግ በጣም ለቀጣይ ትግላችንም ትልቅ ጀብድ ትልቅ ውጤት ነው። ሌሎችም እንደዚሁ ይሄን አንድነት እያጠናከሩ እንዲሄዱ ነው ምለው። በመጨረሻ እንግዲህ ምናልባት ቅድም ካነሳው ከህዝቡም ደስታውን እየገለጸ ነው። ነገር ግን ይሄ ስርዓት አሁንም አሰቃቂ ተግባሩን እየፈጸመ ስለሆነ ማህበረሰባችን ከምን ጊዜውም በላይ ሊጠነቀቅ መቻል አለበት። በተለይ የአማራ ህዝብ ጠላት ባለበት አካባቢ ላይ ራሱን ሊጠብቅ መቻል አለበት። ልጆቹን፣ ሚስቶቹን፣ ሀብት ንብረቱን ሊጠብቅ መቻል አለበት። በፋኖ ስም የተደራጁ አካላትን እያደራጀ መንገድ ላይ እያዘረፈ ሴቶቻችን እያስደፈረ ያለበት ሁኔታ ነው። ይሄ እየታየ ያለ ስለሆነ ይሄንን ደግሞ አካባቢው መጠበቅ ያለበት እኛ እንዳለን ሆኖ ጠላት በሚንቀሳቀስበት ከምን ጊዜው በላይ ጠላት ሲንቀሳቀስ ቤትና ንብረቱን አሸሽቶ ወይም ደግሞ ቤቱን ዘግቶ ወጦ ራሱን መከላከል አለበት። መልካም አርበኛ አስቻለው ፋኒት በዓለም ላይ እንደዚህ አይነት አሰቃቂ ጉዳይ ድረስ እንጂ በሌሎችም አካባቢዎች እንደ ፋኒት በዓለም ላይ አይነት ያስገድዶ መድፈርና ሌሎች ወንጀሎችም ይፈጸሙባቸዋል። ሴት ልጅ እናት ናት። ሴት ልጅ በሀገርም ትመሰላለች። ሴት ልጅ እህት ናት። ሴት ልጅ ሁሉ ነገር ናትና የወለደቻቸውን እናት ሳያስታውሱ በሰሞኑ በጎጃም በአሰቃቂ ሁኔታ በፋኒት በዓለም ላይ የፈጸሙት ካኖሌ ሐውልት ስር ከጨለንቆ ሐውልት ስር ተወልደው ያደጉ እጅግ በጣም ዘግናኝ እና የዚህ ትውልድ አረመኔዎች ይህንን ግፍ ፈጽመዋል። ከዛም ባሻገር በኦሮሚያ ክልልም እንደዚህ አይነት ግፎች በተለይ ሴት ልጅ ጡቷ ይቆረጣል። ይሄ አሁንም በኦሮሚያ ክልል በተለይ በአርሲና በሐረርጌ በወለጋ የሚከሰት ጉዳይ ነው። እኔም የተመለከትኩት በምዕራብ ሸዋ ጀሉ 15 ቀሳውስቶች በአማርኛ ቀድሳቸዋል በሚል የተባረኩበትን ሁኔታም አይቻለሁ። በአይኔ የተመለከትኩት ጉዳይ ነው። እንደዚህ አይነት ግፎች በአማራ ሕዝብ ላይ እየተፈጸሙ ቀጥለዋል። ማህበረሰባችንም እንደዚህ አይነት ግፎች እየተቀጠሉ እየተቀበለ መከራን እያስተናገደ ከሚሄድ ይህንን ያገዛዙን ብልጽግና ለአንዴና ለመጨረሻ ጊዜ ገርስሶ ለመጣል ሁሉም በቁርጠኛ መነሳት እንዳለበት ይገባል።
አንድነት ኃይላችን ነው። አንድነት ብርታታችን ነው። አንድነት ካለ እናሸንፋለን። የመጣ ሄደው ጠላት ሁሉ ይንበረከካል። የምናንበረከከው ደግሞ በአንድነት የተመሰረተ ኃይል ካለን ነው። ስለዚህ ከሰሞኑ የተመሰረተው አንድነት በእጅጉ ሁሉንም ያስደሰተ ነው እና በድጋሜ የትግሉ ደጋፊዎችን የሰራዊታችን እንዲሁም አመራሮችን እንኳን ደስ አላችሁ ማለት እንፈልጋለን። ነገር ግን አርበኛ አስቻለው አለባቸው ከአንድነት ማግስት አንድነትን የሚሸረሽሩ አንድነቱ ያልተዋጠላቸው የፋኖ ደጋፊ ወይም አመራር ሆነው የቆዩም ስቲል በመንግስት ተልዕኮ ተሰጧቸውም በሁለቱ በኩል አንድነቱ እንዳይመጣ ቁልፍ ስራ ሲሰሩ የቆዩ ግለሰቦችም አሉ፣ እንደ ቡድኖችም። እነዚህ ኃይሎች ይህንን አንድነት ለመከፋፈል በተለያዩ ማህበራዊ ሚዲያ ገጾች ቅስቀሳ እያደረጉና እንዲሁም ሲተቹ ተመልክተናል እና ለእነዚህ አካላት የምታስተላልፈው መልእክት ካለ እድሉን ልስጥህ። አመሰግናለሁ። ያው እንግዲህ ለእነዚህ አካላት ምንጊዜም እነዚህ አካላት ተግባራቸው ጥፋት ነው፣ ተግባራቸው አፍራሽነት ነው፣ ተግባራቸው ደግሞ የተበታተነ ትግል እንዲሆንና እኒህ ሰዎች እኔ በነገራችን ብንተቻቸውም ባንተቻቸውም ብንነግራቸውም ባንነግራቸውም በቁማቸው የሞቱ ናቸው። ምክንያቱም ዛሬ የገጠመንን የህልውና ጉዳይ ነው። በተለይ አማራ በሀገሩ ባይተዋር ሆኖ የኖረበት፣ በሀገሩ ርስቱንና ማንነቱን የተነጠቀበት፣ በሀገሩ ወግና ባህሉን የተነጠቀበት፣ እቺን ሀገር በተለይ በደምና ባጥንቱ የገነባት ሀገር ናት። ዛሬ እንዲህ የአማራ ህዝብ የተለየ እግፍ ያልሰራ አርሶ አንድ ፋርሶ የሚበላ ነግዶ የሚበላ በላቡ የሚያድር ወግና ባህሉን አክባሪ ማህበረሰብ ነው። ይሄ ትልቅ የተከበረ ታላቅ የአማራ ህዝብ ነው። ይሄን ታላቅ የአማራ ህዝብ ግን ክብሩን ለመቀነስ እንግዲህ የብአዴን እንግዲህ ልጆች ዛሬም ስማቸውን እየቀያየሩ ለስሙላ በትግላችን መሀል ውስጥ ካባ ለብሰው እየተንቀሳቀሱ በተለይ አንድነታችንን ለማፍረስ ልዩ ተልዕኮ ያላቸው አካላት እንዳሉ ይታወቃል። ለዚህ እንግዲህ በተለይ እንደ አፋባ እንደ ጠቅላይ ግዛቱ ወይም ደግሞ እንደ አማራ ፋኖ በተለይ ከምን ጊዜውም በላይ መሪዎቻችን መጠበቅ፣ ትግላችን መጠበቅ ይጠበቃል ከሁሉም ከአማራ ህዝብ ከሰራዊታችን። ምክንያቱም መሪዎቻችን 24 ሰዓት ሙሉ ይሄንን ስራ ለማስተካከል ደፋ ቀና እያሉ እነሱን ህዝባችን አመላ ሰራዊታችን መጠበቅ አለበት። ትግላችን በየትኛውም የፖለቲካ ቁማርተኞች እንዳይጠለፍ መጠበቅ አለብን። ከምን ጊዜውም በላይ አማራ እስካሁን የታገሰበት ሁኔታ ከትናንት ዛሬ ችግሮቻችን ይፈታል ከሚል ነው የነበረና ይሄንን ባለመፈታቱ ግን ወደ ትግል ገብተናል። ይሄን ትግል ደግሞ እንዳይቀጥል በተለይ አንድ ስንሆን አይናቸው ደም የለበሰ አይናቸው የቀላ መቀመጫ ያጡ እንግዲህ እኔ የሰው ልጅ ያው ሰይጣን ነው። አንድ ስትሆን ደስ የማይለው ሰይጣን ነው። እኔ ሰዎች ሰይጣን ናቸው። በቃ አለቀ። የሰይጣን ቁራጭ ናቸው። ስለዚህ የሰይጣን ቁራጭ ናቸው። እነዚህ የሰይጣን ቁራጮች ደግሞ ስትታረቅ ደስ አይላቸውም፣ ስትስማማ ደስ አይላቸውም። ስለዚህ እነዚህ ሰዎች እንግዲህ ዘላለምም ደስ አይላቸውም። የባንዳ ልጆች ናቸው። የባንዳ ተግባር ነው የሚሰሩት። አሁንም ግን እኔ እንዲያው አደራ ምለው ሰራዊታችን ከታች እስከ ላይ ያለው ሰራዊታችን ተቋማችንን እንጠብቅ፣ መሪዎቻችንን እንጠብቅ። በእያንዳንዱ እርከን ያለው አካል መጠበቅ አለበት። እንደ ሚዲያም በደንብ መስራት ያለበት እነዚህንን ቀንደኛውን የባንዳ ተልዕኮ አድራሽ ሰዎችን እየለዩ የማጋለጥ ስራዎችን። ባንዳ እንግዲህ ከአባቱ ወርሶት ይመጣልኝ፣ የልጅ ልጁ ይቀጥላልኝ። በተለይ አማራ ህዝብ ትልቁ ይሄንን የመከራ ፍዳ ያመጣበት ከመጀመሪያውም ተወካይ ስለሌለው አማራ በምን ጊዜውም በላይ ተወካይ ስላልነበረው ማንኛውም ሰው የመጣ ሄደው የዋህነቱን ስላየ ብቻ እንደፈለገ ሲገለውና ሲያርደው ሲያፈናቅለው የኖረ ከመሆኑ አንጻር ዛሬ ግን ይታወቃል። እንግዲህ አማራ ህዝብ ሲከፋውና ሲቆርጥ ሲነሳ ያው ዛሬ የምታየው ነው። ይሄንን በላይ ድሮን ድሽቃና ሞርተር እያግበሰበሰ የመጣን ስርዓት እጁን እያያዘ እየማረከ ያለበት ሁኔታ ነውና አንድ ስንሆን የማይመቻቸው ዛሬ የማይመቻቸው ነገር ግን እነዚህን ሰዎች እያሳደዱ አከርካሪታቸው መምታት አለባቸው። በቃ ባንዳና የባንዳ ልጅ መመታት አለበት። በቃ መጥፋት አለበት። አይመቸው አንድነት ስለማይመቸው ይሄ ሰው ለአማራ ምንም አይደለም። በሆዱ የሚያድር ልክ እንደ ምንሻ፣ እንደ አድማ በታኝ፣ እንደ ፖሊስ፣ እንደ ብአዴን እንግዲህ ከመሰረቱ ጀምሮ እስካሁን ስሙን እስከሚቀየር ድረስ ብልጽግና ነው የተቀየረው። የቀየሩት ልብስ ነው ማሊያ ነው የቀየሩት እንጂ የህወሓት እንግዲህ ልጆች ናቸው እናውቀዋለን። ዛሬ ደግሞ ብልጽግና ሆኖ መጣ። ነገ ደግሞ እንግዲህ ሲጨንቀው ደግሞ ስም ቀይሮ ሊመጣ ይችላል። እሱ ዴንታችን አይደለም። እሱንን ከስሩ ማምከንና
ቀጣይ የአማራ ህዝብ በሀገሩ ባይታወር ሳይሆን አንገቱን ቀና አድርጎ ደረቱን ነፍቶ አማራ ነኝ እያለ በየትኛውም በአራቱ አቅጣጫዎች እስከ ዓለም ዳርቻ መንቀሳቀስ እንዳለበት ይሄን አስበን ነው እኛም ሁላችንም ወደ ጫካ ወጥተን የትጥቅ ትግል እያደረግን ያለ ነውና ትግላችንና መሪዎቻችንን ጠብቅ የሚል መልእክት ነው ያለኝ። መልካም ጥሩ ማብራሪያን የሰጠው አርበኛ አስቻለው አለባቸው እውነት ነው። መሪዎችን መጠበቅ፣ ድርጅትን ማክበር፣ ለተቋም ቁርጠኛ ሆኖ መስራት ለዚህ ትግል አሸናፊነት እንደ ዋና መሳሪያ ይቆጠራል። በሰሞኑ አንድነት አርበኞቻችን በተለይ አማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይ ከፍተኛ ስራ አስፈጻሚዎች የከፈሉት ዋጋ እጅግ በጣም መራር ዋጋ ነው። ይህም የከፈሉት ለአማራ ህዝብ ሲባል ነውና የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይ ከፍተኛ ስራ አስፈጻሚዎች በድጋሚ ለከፈሉት ዋጋ ግሎባል ፋኖ ሚዲያ ስም እጅግ የላቀ ምስጋና ማቅረብ እንወዳለን። በአጠቃላይ ግን ከሰሞኑ አንድነቱን አስመልክቶ በርካታ ጀብዶች እየተፈጸሙ ነው። ትናንትና በእስቴ መካነ ኢየሱስ፣ ዛሬም እንግዲህ በሰሜን ጎንደርና በማዕከላዊ ጎንደር አርማጭሆ በርካታ ጀብዶች እየተፈጸሙ ነው። ይህንን መረጃ ወደኋላ ላይ ለአድማጭ ተመልካቾቻችን በዜና ወጃችን በስፋት የምናደርስ ይሆናል። አርበኛ አስቻለው አለባቸውም ቀረ የምትለው ማስተላለፍ የምትፈልገው መልእክት ካለ ድሉ ልስጥ። አመሰግናለሁ። እንግዲህ ምናልባት እንደው ቀረ ምለውና ያው ግዴታ በየትግል መካከል በየሰዓቱ እንግዲህ ምስጋና ለአንድ ትግልም ለአንድ ለምናከብረው መሪም ይሁን ለተቋምም ምስጋና ያስፈልጋልና በተለይ ደግሞ እንደው የመጨረሻ ላስተላልፍ የሚፈልገው ነገር በተለይ እንደ አማራ ፋኖ ሰሜን አማራ ቀጠና በላይ ዘለቀ ህዝብ መይሰው ካሳ ሁለተኛ ኮር የቋራ ወሚላ ክፍለ ጦር እንግዲህ ከዚህ ልነሳና ሌሎችንም መመስገን ስላለባቸው በተለይ ታላቁ የቋራ ህዝብንም እና ደግሞ ከዚህ በፊት እንግዲህ ግንቦት አንድ የተከናወነው የቋራ የቃል ኪዳን ምድርን በሚል እንግዲህ በተለይ ታችንም ደግሞ ቋራ ብረሳሽ ቀኜ ትርሳሽ የሚል ጽሁፍ ማካፍለን አጋርተን እንደነበር እናውቃለን። እንግዲህ በተለይ ቋራ በጣም እጅግ እንደ ጎንደር የአጼ ቴዎድሮስ ልጆች ነን። የበላይ ዘለቀ የሚኒሊክ የእቴጌ ጣይቱ ልጆች ነን። እንደ ቋራ ደግሞ በተለይ ጎንደር አጼ ቴዎድሮስ እንግዲህ ለዚች ሀገር ለአንድነት ሲል ውድ ህይወቱን አሳልፎ የሰጠ ጀግና ታሪኩ ከመቃብር በላይ ይሄው ሲነሳ ይኖራልኝ የሰራው ጀብድና የሰራው ታሪክ ነው። እኛም እንግዲህ በተለይ በቋራ የቃል ኪዳን ምድር ላይ እንደምታውቁት እንግዲህ ይሄንን የአንድነት በተለይ ለአንድነት ቋራ ወሚላ ክፍለ ጦር ያለማጋነን እኔም በእያንዳንዱ መድረክ ስለምገኝ ያለማጋነን በአንድነት የሚያምን መሪዎቻችንን በአንድነት የሚያምን ሰራዊቶቻችንን በአንድነት የሚያምን ታላቅ ህዝብ የአማራ ህዝብ ያለበት ቀጠና ነው አጠቃላይ። ስለዚህ ልክ እንደ ቋራ የቃል ኪዳን ምድር አራቱ ግዛቶች መጥተው የአንድነት ችቦቸውን አብርተው አንድነትን ለቁሶና አብስረው የሄዱበት ቀጠና ነው። ዛሬም እንደትናንቱ ከዚህ በፊትም የአማራ ፋኖ ጎንደርና የአማራ ፋኖ በጎንደርም ወደ አንድ እንዲመጡም ከፍተኛ አስተዋጽኦ አድርገናልኝ ከሌሎች ጓዶች ጋራ። በተመሳሳይ እንግዲህ የአማራ ፋኖ ሰሜን አማራ ቀጠና በላይ ዘለቀ ወይም ሰሜን አማራ ቀጠና አፋባህ ማለት ነው እና ጎንደር ጠቅላይ ግዛትም አንድ እንዲሆኑ በተለይ የቋራ ወሚላ ክፍለ ጦር ከፍተኛ አመራሮች እስከ አባላት ድረስ እጅግ በጣም ከፍተኛ አስተዋጽኦ አድርገዋልኝ። ጥያቄዎችን ያለሰለሰ ጥረት አድርገው ጥያቄዎችን ለስራ አስፈጻሚ አቅርበዋል። ስራ አስፈጻሚውን በጎ መልስ ነው የሰጠው። እውነት እኛም እንዲሆን እንፈልጋለን። አንድነት ትክክል ነው፣ በራችን ክፍት ነው፣ ወንድሞቻችን ናቸው፣ አብረን ነው መስራት ያለብን፣ ትክክል ነው፣ ሌላው ስራ መቅደም ያለበት ወደ አንድነት ነው በሚል ስራ አስፈጻሚዎችም እንግዲህ እንደምታያቸው በፎቶ አጋርተናቸዋል። ከፍተኛ አመራሮች የአፋባህ ሰሜን አማራ ቀጠና አመራሮች፣ የአድዋ ክፍለ ጦር አመራሮች፣ የሚይሰው ካሳ ሁለተኛ ኮር አመራሮች፣ የቋራ ወሚላ ክፍለ ጦር አመራሮች እና የስታፍ አካላት ይህንን ጥያቄ በጸጋ ተቀብለው ሆንን ለማድረግ እንግዲህ ከተጓዙ በርካታ ሳምንታትን አስቆጥረዋል። ስለዚህ እነዚህ አካላት ዛሬም እንደትናንቱ ሁላችንም ትንሽዬ ነገር ስትኖር ከማጦዝ ይልቅ ወደ አንድ መጣት እንዳለብን የአንድነት ምሰሶአችንን ማጥበቅ እንዳለብንን ተረድተን ይሄንን ነገር እግዚአብሔር አግዞን ተሳክቷል። ነገም ከነገ ወዲያም ጠላት ለሚሰነዝ ለሚረጭልን መርዝ ተሸናፊ ሳንሆን በአንድነት የሚያምን ትግል ማስቀጠል እንዳለብን ነው ማምን። ስለዚህ ለተሳተፋችሁ፣ ለተባበራችሁ፣ በጎ ላሰባችሁ ከፍተኛ አመራሮች እንዲሁም ለታላቁ የአማራ ህዝብ በሀገር ውስጥም በውጭም ላላችሁ እና ትግሉ ለምትደግፉ አካላት እንኳን ደስ አላችሁ እያለን ይሄንን በጎ ተግባር ሰለቸኝ ደከመኝ ሳይሉ ፀሐዩንም ብርዱንም ዝናቡንም ተቋቁሞ ጫካውም ዳገት ቁልቁለቱ ሳይበግራቸው የጥራትን እንቅስቃሴ
አራት አይና ሆነው እየተከታተሉ ይሄ እርቅ እንዲፈጸም ላደረጉ ከፍተኛ አመራሮች በሙሉ ከልብ የመነጨ ምስጋና አቀርባለሁ። እግዚአብሔር መጨረሻውን ትግላችን ለፍሬ ያብቃው። ድል ለአማራ ፋኖ፣ ሞትና ውርደት ለተበሳጨውና ለከሰረው የብልጽግና መራሹ መንግስት ላለው አመሰግናለሁ። ምናልባት የሚዲያ አካላትም እንቅልፍ አልባ ነው የቆዩትኝ። ስትጨነቁ ነበረ፣ ስትጠበቡ ነበረ። ሁሉም የሚዲያ አካላት በተለይ የአማራ ድምፅ ሆናችሁ የሰራችሁ ያላችሁ አካላትም የዚህ የአንድነት ብስራት እስኪመጣ ድረስ እንቅልፍ አጣችሁ ሰሩ የነበራችሁ የሚዲያ አካላት፣ ጋዜጠኞች፣ በውጭ ያላችሁ ዲያስፖራዎችም ምን ለህዝባችንም በድጋሚ እንኳን ደስ አላችሁ። ከልብ እናመሰግናለን። ዛሬም ነገም እናሸንፋለን። መልካም ቀን። መልካም፣ እጅግ አድርገን እናመሰግናለን። አርበኛ አስቻለው አለባቸው። የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን በጎንደር የፋኖ አንድነትን አስመልክቶ ከአርበኛ አስቻለው አለባቸው ጋር ያደረግነው ቆይታ የተከታተላችሁትን ይመስል ነበረ። ከኛ ጋር ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ጤና ይስጥልኝ። አርበኛ አስቻለው አለባቸውም የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በለይዝ የሁለተኛ ሜሰው ካሳ ኮር የቋራ ሜርላ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ፣ ውድ ጊዜን ሰውተህ ለሰጠህን መልስና ማብራሪያ እጅግ አድርገን እናመሰግናለን። መልካም ጊዜ ጤና ይስጥልኝ። መልካም የትግል ዘመን ይሁንላችሁ። እናመሰግናለን። እናንተ መልካም